አንድ ነገር ልንገርሽ አይደለ አቤት ቤት ይዛቲት እኔ ቡታጀራ ሄዳለሁ እስኪ የማን ድምጽ እንደሚሰማ ያለው እግዚአብሔርን አብርሃም አታደርገውም ያለ እሷ ፍቃድ አታደርገውም አብሽ እኔ ሄዳለሁ ልንገርሽ ግዴታ ምንም የምታደርገው ነገር የለም የኔና አንተን ነገር ለማስተካከል ነው አይደል የምትሄደው እኔ ካላመንኩበት የትም አትሄድም እኮ አንቺ ቤት ሂጂ እኔ ሄዳለሁ አብርሽ አታደርገውም ያለ እሷ ፍቃድ አታደርገውም ወደ ቤቱ ሰራት በቃ እግዚአብሔርን አይሆንም አብርሽ አይሆንም በቃ ያለ እሷ ፍቃድ አይሆንም ሌላ ነገር እንዲፈጠር አይፈልግም በትላንትናው ቪዲዮ እንደተመለከትነው አብርሽና ሩታ የከረረ ጸቡስ ገብተዋል በእርግጥ አብርሽ ነገሮችን ለማረጋጋት ፊክስ ለማድረግ ነገሩን ለማብረድ እየጣረ እንደሆነ ተመልክተናል ሩታም ደግሞ ያው ከተላኩላት ፋይሎች አንፃር ያው እንደዚህ ስሜታዊ መሆኗ የሚጠበቅ ነገር ነው ምንም ሌላ ነገር አልጠበቁም እኔ ከዚህ ሌላ ማለት ነው ስሜታዊ ያረጋታል ያደርጋታል በደንብ ያደርጋታል እሱን አምኛለሁ ግን ደግሞ አብርሽ የሚላትንም ነገር ደግሞ በተሰማ ባይነኝ እኔ ምክንያቱም ባሏ ነው አሁን ከሷ አርግዛለች በተጨማሪ ደግሞ ነገር ደግሞ የልጆቿም ደግሞ አባት ነው የሚሆነው እና ከሱ ደግሞ ሞር ነገሮችን ደግሞ ጉዳዩ ስለሷ አይደለም የሚወራው ነገሩን ደግሞ ይሄ ነው ሲላት እውነቱን ከሆነ ማመን ያለባት ይሄ ነው የኔ ሐሳብ ምክንያቱም ባሏ ስለሆነ ግዴታ ማመን አለባት እሱም ደግሞ እሷን የማመን ግዴታ አለበት ቢያምናለው ይሄ ሁሉ የተፈጠረው ከበዛች ልጅ ምክንያት ነው በጣም ትዳራቸው ውስብስብ ያደረጉ ነው በጣም የተበጠበጠ ነው ትዳራቸው እኔ በጣም የፈራው ነው ገና የቡታጅራው ሰርግ አለና እሱ ሰርግ ሳይደርስ ይሄ ሁሉ ነገር የሚፈጠር ከሆነ ነገም ደግሞ ለዛ ሰርግ በጣም የሚያሰጋ ነገር ነው ያስባለው ሰላም እንዴት ናችሁ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሻለሁ ሩታና አብርሽ ያሉበት ሁኔታ ትላንት አይተን ነበር ዛሬ ደግሞ ቀጣዩን ክፍል አብረን የምናየው ሆናል ለዚህ ቻናል ዲስኮናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል ይሄ ቪዲዮ በጣም እንደሚመቻችሁ ስለማልጠራጠር ቪዲዮ ላይክ እናደርጋለን እስቲ ዛሬም በዚህ ቪዲዮ 100 ላይክ ጠብቃለሁ እንዳታሳፍሩኝ ሁላችሁም ገብታችሁ 100 ላይክ ያናናችሁ ብታረጉልኝ ላይኩ 100 ይገባል ማለት ነው እኔም ደግሞ በጣም ተነሳስቼ ሌላ ቪዲዮችን እንድሰራ አድርገኛልና ሐሳብ አስተያየቶች ደግሞ ኮሜንት ላይ አስቀምጡልኝ እስቲ ዛሬ ቪዲዮ እንለፍ አቤላ ቤት ሰላም ነው ከፈለሰ ሰላማትኝ ደህና ነህ እሺ ለምን ነበር የፈለከን ፈልግሻለሁ ብለህ ነበር ነገሩም አይታወቃል ኮሮቴ የፈለኩሽንማ ዛሬ ወደ ቡታጀራ ላይ ነው እና አንዳንድ ነገሮችን ማውራት ያለብኝን ነገር አውርቻለሁኝ ስለዚህ አንቺም እስከዛ ድረስ እዚህ ቤት ትሆኛለሽ ማለት ነው ትናንትና አስረድቼሻለሁኝ ከዚህ በላይ ላስረዳሽም አልችልም አቤልም ብዙ ነገር ብሎሻል ብዬ አስባለሁኝ በቃ ስለዚህ መረዳት ያለ መረዳት ደግሞ አንቺ ነው ዛሬ ደግሞ የተናገርኩበት ምክንያት መሄዴን ማወቅ ስላለባቸው ነው እነሱ ኦዲየንስም ማለት ነው ኦኬ ጥሩ አስቀድመህ ለነሱም መናገር ተናገርክም አልተናገርክም ምንም ለውጥ አያመጣም ነገሩ በጣም ነው ያበሸቀት ሩታን በጣም ነው ያበሸቀችበት መስማማት እንችላለን አንተ የምትሄደው ሜቢ ሌላም ፋይል ተለቆ ያላመንኩበት ነገር እያደረግህ እንድትሄድ አልፈቅድልህም ሩታ መጀመሪያ እስኪ በእግዚአብሔር እሺ ለምንሽ ለምን አትረጋጊም ቆይ ታዲያ እና ታዲያ በስነ ስርዓት ተነጋግረን መግባባት አለብን እኮ ታዲያ ላስረዳሽ እኮ እየሞከርኩኝ ነው ግን ምንም ለመረዳት ፍቃደኛ አይደለሽም አንቺ እንዴ ምን ሆነሻል ሩታ እኔ ምንም አልሆንኩም ደህና እና ታዲያ እንደውም በሰዓት እንደኔ ደህና ይሆናል ተብሎ የሚጠበቅም ሰው አይኖርም እንደውም በጣም ደህና ነኝ ፈጣሪ ይመስገን ደህና አላደረገኝ ደህና ማረለሽ ሩታ ደህና አለሽ አንተም ብዙ ሰዎች የምሬ ነው እኔ አልቀርም ሩታ ዛሬ አልቀርም እየነገርኩሽ ነው ትናንትና አንድ ቀን ሚስ አድርጌያለሁኝ ዛሬን ግን ሚስ ማድረግ አልፈልግም በቃ እሄዳለሁኝ ነው ችግር እኮ አይመጣም እኔ እናንተ የምናስተካክለው ነገር ስላለ ነው አይደል የምትሄደው እኮ መስተካከል አለበት ጊዜ እያለፈብኝ ነው ያለው እኔ ደግሞ ካላመንኩበት አትሄድም እንዴ ለምን ነው ማለት ነው በቃ አላመንኩበትማ እንዴ ምን ተፈጥሯል ቆይ ምን ተፈጥሯል እሺ እንዴ እኔና አንቺ ህይወት ላይ ተጥኖ መኖር አለበት እንዴ ይኸውልህ አንድ ነገር ላስረዳ አማታን እንዴ በእግዚአብሔር እሺ ምንድነው ምን ሮም ታፈረጂ ሩታ ትግስቴን እያስጨረሽኝ ነው የምሬን ነው ትግስቴን እያስጨረሽኝ ነው ሩታም ተረጋግተሽ ከዚህ በላይ መረጋጋት ነው የትኛው አስረዳሁት አይደል እንዴ ማታ እንደዚህማ ከሆናችሁ እንደዚህ አይደለም አላስረዳኸኝም ሩታዬ እኮ ምንም ለመረዳት ፍቃደኛ አይደለሽም ዝም ብለሽ እያለቀሽ ነበረ ምንም ላስረዳሽ ፍቃደኛ አልሆንሽልኝም አላስረዳኸኝም እና እሺ ምን ላድርግ እኔ ጋር መጀመሪያ ያሉት ነገሮች ለመስማት ራሱ አንተ ሬዲ አይደለም እሺ ይኸው ልስማሽ ለምንድን ነው የምትሰማኝ ማታ ተበርክ እኮ አወራሁሽ እኮ ለማስረዳት ሞከርኩኝ ታዲያ ሩታ እኔ ምን ማድረግ አለብኝ ታዲያ ብቻ ነው ኤቭሪዴይ እንድቀበልልህ የምትፈልገው
እኔ ደግሞ እንደዛ ማድረግ አልችልም። ይገባሃል? አልችልም። ምን ተፈጥሯል? እሺ በተነገረው አሪፍ ነው። እኔ ላይ ምን አይተሻል? ምን ተፈጥሯል? አሁን ምን አደረገብሽ? እሱንም እኮ እንዳስረዳ ይኸውልህ፣ ይሄንን ጨዋታ መቀነስ ነበረብህ። አልነግርህም። እሺ ንገሪኝ። አልነግርህም። አንተ እንደዚህ ማመግባባታችሁ ኧረ አብርሽ እግዚአብሔርን አብርሽም መረጋጋት አለበት። ሩታም ደግሞ ሀሳቧ መናገር አለባት እየመጣ ነው። ስለዚህ እኔ መሄድ አለብኝ። ለምን ነው ማትረጂ? ለምን መርፈድ አትሄድም? ለምን? ምክንያቱ ምንድነው? ምን ተፈጠረም? ለምን እንዴ? አቤል እስኪ በእግዚአብሔር አስረዳተን። እኔ ምንም ከዚህ በላይ ላስረዳት አልችልም። የእውነት እኔ በቃ አልኳት አይተሃል አይደለ? ስለዚህ ካልገባሽ ምን ላድርግ እኔ? እሺ እኔ ላስረዳት ሂድ አንተ። እኔ ላውራት። የምታስረዳኝም የምንቀይረው ሐሳብ አይኖርም። ሩታዬ ይሄ የተፈጠረው ነገር አዎ በእርግጥ ያስከፋል፣ ያስደብራል፣ ያበሳጫል ሁሉ ነገር። ግን ደግሞ ማለት በአደባባይ ፊት ነው ያገባሽ፣ ህጋዊ ሚስቱ ነሽ። የድሮ ያለፈውን ነገር እየተነሳ አንቺ መረበስ አለብሽ ሩታዬ። የሚሄደው ደግሞ ማለት ነው አይምሮሽ ላይ ማለት ነው። አንቺ መጥፎ ነገር እየሳልሽ ከሆነ እዚህ ሆኖ እንኳን ቡታጀራ ሄዶ እዚህ ሆኖ ራሱ እዚህ ጋር ጥሩ ነገር ልታስቢያቺ። እኔ ማውራት የማልፈልገውን ነገር እንዳውራ ፕሊስ አታስገድዱኝ። እኔ እሱን ብቻውን ላውራው የምፈልጋቸው ነገሮች አሉ። ግን ደግሞ ኢቭን ያንን እንኳን እንዳውራው እድል እየሰጠኝ አይደለም። በመጀመሪያ ደረጃ ይሄንን ነገር ሲያደርግ እኮ ነው የምንግባባው። ቆያ ላስረዳ። እሺ ሩታዬ አስረጅ። መግባባት ስንችል ነው አይደለ? ነገር ግን ሁሌም እሱ የራሱን ሐሳብ ብቻ ነው እንዳዳምጠው የሚፈልገው። የኔን ሐሳብ መች ነው የሚሰማው? ብዙ ነገር ይኸውልህ ከዚህ በፊት ታገሼ ይሁን ብዬ ዝም ብዬ ምናምን አልፈዋል። ካሁን በኋላ ግን እንዲቻ አንድ እርምጃ እንዲራመድ አልፈቅድለትም። ሳንስማማበት ነው የሚለው ነገሮችን እኔ ከዚህ በፊት ሳላምንበት ወይም ደግሞ ሳንነጋገር ነው እየተደረገ የነበረው። እስከዛሬም የተፈጠሩት ግጭቶች ምክንያቱ ያ ነበረ። አሁን ግን ይሄ ነገር እንዲፈጠር ስለማልፈልግ እንዲሁም ደግሞ እሱም የገባውን ቃል እልፍ ዝንፍ እንዲል ስለማልፈልግ እዚች ጋርም የሚሆነውንም አይሆነውም እንዲቀባጠር ስለማልፈልግ ሰማኸኝ አይደለ? ተግባብተን ወይም ተነጋግረን ነው መሄድ ያለበት። እሺ ማለት ይሄ አሁን ከወጣው ውጪ ምን የተለየ ነገር አይደለም እንደዚህ ማለት አቤል። እሱን ይኸውልህ ለአንተም ይቅርታ አድርግልኝ፣ ለአንተም እዚህም ጋር ማውራት አይጠበቅብኝም ነበር። ነገር ግን የተላኩልኝ ቮይሶች አሉ፣ ቪዲዮ አለ። ኢቭን እሺ አልፈልግም ይሄንን መናገር። እዛ ሄዶ አግኝቷታል እኮ። ይሄ ምን ማለት ነው? በምን እርግጠኛ ሆንሽ? ማለት እንዳገኛት በምን እርግጠኛ ሆንሽ ሩታዬ? ላሳየህ እሺ ኧረ ሩታ እርግጠኛ አትሁኝ ማለት በሚላከውማ ካየሽ ማለት ነው ሌላ ነገር ውስጥ ነው የምትገቢው። ላሳየህ ያ ነገር እስካሁን ድረስ አልወጣም። አንድ ጥያቄ ንገር። አንድ ጥያቄ ልንገር። እሺ እኔን ስሚኛ እንዴ። ይኸውልህ እስካሁን ድረስ አልወጣም። እኔም አላወጣውም ብላለች እሷም። ግን ደግሞ ይሄንን ነገር አወጣለሁ ብላ የተላከልኝ ፎቶም ቪዲዮም አለ። እሺ አንድ ጥያቄ የተጻጻፉትም ነገር አለ። ኢቭን ዱባይ ሄደው ኢቭን አውርተዋል። እዚህ ጋር አንድ ነገር ማጥራት ፈልጋለሁ። ይሄ ነገር ከተፈጠረ ቆይቷል ብዬ ነው የማስበው። ሜቢ መጀመሪያ ፍቅረኛው እንደነበረች አብርሽም ተናግሯል። ፍቅረኛው ከሆነች ደግሞ ያው ብዙ ነገሮች ሊፈጠሩ ይችላሉ። በዛ ማለም ፎቶም ቪዲዮም ሊላላኩ ስለሚችሉ እነዛ ፋይሎች ያን የተቀመጡ ፋይሎች አሁን ሊወጡ ይችላሉ። ግን ደግሞ ያን የተፈጠሩ ነገሮች አሁን ላይ መጥተው በትዳራቸው መሃል ጣልቃ ገብቶ ይሄን ያህል ትልቅ ችግር መፍጠር አለበት ብዬ አላምንም። አሁን ግን እኔም ጥያቄ የሆነብኝ ነገር ለሩታ የተላከላት ዱባይ ለሰርጋቸው በሄዱበት ጊዜ ላይ ከሷ ጋር በቮይስ እንደሚያወራ በሜሴጅ እንደሚያወራ የሚያሳይ ፋይል አለኝ ነው የምትለው። ቡታጅራም ሲሄድ ደግሞ ከሷ ጋር አብሮ ነበረ አለኝ ፋይል ነው ያለችውና ይሄ ነገር እኔንም ትንሽ አስደብሮኛል። መሆን አለበት ብዬ ስለማላምን ማለት ነው። ሜቢ ለዚህ ጥያቄዎች አብርሽ መልስ አለው ብዬ አስባለሁ። እስቲ ወደ ቪዲዮ እንለፍ። አንድ ጥያቄ ልጠይቅሽ። አቤል ከአንቺ ጋር ከጀመረ ጀምሮ የተለየ ባህሪ አይተሽበት ታውቂያለሽ? ይሄ እኮ ያለፈ ነገር ነው አይደል? እየወጣ ያለው አሁንም ደጋግሜ እየተናገርኩኝ እዚህም እናንተም ፊት አንተም ፊት እሱም ፊት ማናችሁ ፊት እየተናገርኩኝ ያለሁት ስለበፊቱ አይመለከተኝም። ሁለት አይደለም 10 20 ሴት ሊደረድር ይችላል፣ አይመለከተኝም። እኔና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛል። ሜቢ የዱባዩና የቡታጅራው ነገር ነው። በጣም ቡታጅራው ሄደበት ሰው ነገር ተገቢ ነው አይደለም። ፍቅረኛሞች ነበርን አለ። ማንም ከፍቅረኛ ውጪ እንደዛ አይነት ላይፍ ያሳልፋል። የትኛውን ቤስት ፍሬንድ ይሁን እኔ እንደዚህ ተገላልጬ ተቃቅፌ አላሳልፍም። ያሳልፋል። በቃ ኦሬዲ ፍቅረኛሞች ነበሩ። ማንም ያውቃል። ይሄን ማንም አምኗል አይደለ? ከሄድን በኋላ እኔ ስላሳለፉት አሁንም ደጋግሜ የምናገረው አይመለከተኝም። ዱባይ ሄደን ማውራታቸው ተገቢ ነው አይደለም? ቡታጅራ በሄደ ጊዜ ማውራታቸው ተገቢ ነው። እርግጠኛ ነሽ አንቺ ማለት
አቤል እርግጠኛ ሆኜ የምናገር ይሄንን ነገር ማለት ነው። እዚህ ጋር ፋይል አለኝ ካለች እርግጠኛ ናት ማለት ነው። እኔና እሱ ነው ማውራት ያለብን። እዚህ ጋር ማውጣትም ማሳየትም የለብኝም። እሷም አላሳይም፣ ግን ላንቺ ድረስ በሚል በሰው ልካልኛለች። እሺ እንደዚህ ማሳየት አለብኝ እሱን አቤል ዝናብ እየዘነበ እኮ ነው። ሩታ በቃ እኔ ነኝ ንገረኝ አለብኝ ወይ አውሩና ጨርሱ ብለናል። መጀመሪያ እናውራን፣ ከዛ እንግባባ፣ ከዛም በኋላ ነው ሩታ። እኔም እየረፈረብኝ ነው በእግዚአብሔር። ምን ሆነሻል? እሺ ጊዜ ደጋግሜ እየነገርኩ እና ታዲያ ምንድን ነው? እና ታዲያ ምናምን አትበለኝ። ሳንግባባ አትሄድም የትም። እሺ ምን ነሽ? ልስማሽ። ምን እሺ ልግባባ ካንቺ ጋር እንዴ? መጀመሪያ አእምሮሽን በተለያየ ነገር ደፍነሽው እኔንም እንደገና እዚህ ጋር እንዴ ልትፈልጊው መጀመሪያ አንተ ያመንክበትንም ያላመንክበትንም እዚች ጋር አምጥተህ እንደምታወራው ወይም እንደምታሳየው እኔ አሁንም ሳልፈልግ ነው አቤል ያወራሁት። በጣም ስለተከራከርኩኝ። ምንድነው አውሪሽ? ስለተከራከርኩኝ ማታ እኔ እንዳወራ ስፈልግ አልፈቀድክልኝም። የራስህን ሀሳብ ብቻ ነው የተናገርከው። ለዛ ስለተናደድኩኝ አሁንም አላወራም። ሩታ ግን ደህና ነሽ? ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ። እዚች ጋር እንደማንም እኔም እንደዚህ እያወጣው አልለጥፍም። ገባክ? እሺ ምን አሳይኝ። እኔ እናንተ መሀል ብቻ መቅረት መነጋገር ያለብን ነገር ነው። ገባ? አትከራከረኝ አሁንም። ኧረ ሩታ በእግዚአብሔር ታይ። አብሽ የግዴታ መሄድ አለብህ ነው? ይኸውልህ እሺ ሂድ፣ ችግር የለውም ማለት ነገሩን ይሄ እየተባባሰ ሳይመጣ ቆይ ሩታዬ ማለት መሄድ አይደል ፍላጎቱ? ይሄድ። የእናንተ ጉዳይ ከሆነ ማለት ነው እኮ ይሄድ። መሄድ አይደል ፍላጎት? እሺ ትሄዳለህ። እኔ እንድትሄድ አምኜ ስልክ 15 ቀን ወይም ደግሞ ምናምን ብዬ ስልክ ሌላ ነገር እንዲፈጠር አልነበረም። እኔ ጋር የሚፈጠሩ ችግሮች አሉ። በዚህ ሰዓት ሰው ያስፈልገኛል እኮ። ሰው የሚያስፈልግሽ ከሆነማ ሰውና እናስቀምጣለና ሰው ታስፈልገኝ ነበረ። እሱንም ይሁን ብዬ ነው ትቼው እንትን ያልኩኝ። ሂድ፣ ችግር የለውም። እኔም ግን ቤት አልቆይም። እዚሁ ቤተሰቦቼ ጋር ሄዳለሁኝ። መቆየት ካለብኝ አረሩታ ምንድን ነው ማድረግ ባለብኝ መንገድ ትሪት አደርጋለሁ። ወይም ደግሞ ይሄ የማይሆንም ካልኩኝ አብረን እንሄዳለን። እሱ አሪፍ አይዲያ። እንደውም ቤተሰብ ጋርም አልሄድም፣ ከሱ ጋር ነው የምንሄደው አብረን። በቃ አለቀ። እሺ አሁን እሺ መሄድ ትፈልጋለህ አይደል? እንዲህ ከምትጠራጠረው ብሄድ አብሮ ሄዶ መሄድማ እንደማትችይ እኮ ነግሬሽ ነው። በቀደም እሄዳለሁ፣ ችግር የለውም። ሌላ መንገድ አለ፣ በቃ ሌላ መንገድ አለ። ለእኔ ተስማሚ የሆነ መንገድ አለ፣ በዛ እሄዳለሁ። በቃ ኧረ ሌላ ችግር አትፍጠሩ። ተው በእግዚአብሔር። እናንተ መንገድ የምትመርጡት አጭር ነው ብላችሁ ነው አይደል? ረጅም የሚው በሌላ መንገድ እንሄዳለን አብረን። አለቀ። እንሂድ። ለእኔ እኮ ችግር የለብኝም። ለአንቺ ብዬ ነው ይሄ ሁሉ ነገር እንትን የምልልሽ። እዛ እንደዚህ ምናልባት ነገሮች ላይመቹ ይችላሉ። በየሰዓቱ አንቺ ጋር ላልመጣ እችላለሁ። የምሄድበትን ጉዳይ ታውቂያለሽ አይደል? ኦኬ። እና ታዲያ እዛ ስትሄድ እኔ ጋር እየመጣ ነበር እንዴ? አሁን ለ15 ቀን እኮ የምትሄደው እኔ ጋር ልትመጣ አይደለም። እዛው ነህ እኮ ነው ወይስ እያየኸኝ በየደቂቃው ልትመላለስ ነው? ሰው የሚያስፈልግሽ ከሆነ ከዛ ውጭ ግን ምንም ነገር የሚፈጠር ነገር የለም። ትልቋም ሲስተር መምጣት አይጠበቅባትም እንጂ እና ታዲያ ቤት አላት፣ ትዳር አላት። ሀይሚም የራሷ የሆነ ነገር አላት። ግዴታ ከሆነ ግን እኔ ችግር የለውም ይመጣሉ። በቃ ካንተ ጋር እሄዳለሁ። ምን ነው እንዳልሄድ ፈልገህ ነው? ኖ እንዳትሄጂ ለፈለኩ አይደለም። ገና ነው ወርሽ። ለዛ ነው መንገድ መሄድ የለብሽም በዚህ ሰዓት። ላንቺ ብዬ ነው። ደህና ነኝ፣ በቃ ሄዳለሁ። ሩታዬ እሺ በይ በቃሽ። ማለት ለእናንተ ጉዳይ ነው ማለት ታምኚዋለሽ። ብዙ ጊዜም ብዙ እኮ ለኛ ጉዳይ እኮ እኔም ሳምንበት ነው። አልገባኝም። ለኛ ጉዳይ አሳቢ፣ ለኛ ጉዳይ አስፈላጊ ማለት መሄድበት ነገር ትክክል አይደለም ነው። ለኛ ጉዳይ አሳቢ፣ ለኛ ጉዳይ አስፈላጊ አንተ ብቻ አይደለም እኔም ነው። እኔም ማምኜበት ነው እኮ። አያስፈልግም መሄድበት። በቃ ችግር የለውም። በቃ አልሄድም፣ ችግር የለውም። በጣም ጥሩ እኮ አትሄድም። አልሄድም። እንደዛ ከሆነ ግን ከዛም በኋላ ለሚፈጠሩት ነገሮች እኔ ኃላፊነት አልወስድም። የሚስተካከልም ነገር የለም። በቃ ይሄንን እመኝበት፣ ችግር የለውም። ኧረ በጣም ደስ ይላል። የምሬ ነው። እውነት አልሄድም። አብርሃም በእናትህ እስኪ ተረጋግተን እናውራት ብዬ ስላልኩ አልሄድም። የሚፈጠር ችግር አለ ምን አለ? አልሄድም። እሺ በቃ ችግር የለውም። እዚህ ሆናለሁ። በቃ አለቀ። ብሄር ላንቺም ለኔ ነው ነበር አይደለ? ጥቅሙ ይቀራል። በቃ እሱ ችግር የለውም። ካንቺ እኔ ይሄንን ጥቅም አላውቀውም። በጣም ይገርማል። ሩታዬ ብዙ ጊዜ እስኪ አብርሃም ቆይ እንዲህ በእናትህ ብዙ ጊዜ አምነሽዋል። በእግዚአብሔር አይምሮሽ ላይ ያለውን ነገር መጥፎ ነገር ሰዎች የሚልኩልሽ ነገር ሁሉ ነገር ትተሽ በእግዚአብሔር እሺ በይው፣ አስተካክሎ ይምጣ። በግልጽ እኮ ታወራ አሪፍ ነው። ዱዋስቴ ለምን አወራ ቡታጀራ ስትሆኑ ለምን አገኛ ግልጽ የሆነ ጥያቄ ብትጠይቁ አሪፍ ነው። ብዙ ቶሎ ነገሮች ፊክስ በመጣው ነገር በሙሉ አሁንም ቢሆን ነገሮችን በግልጽ ያወሩ አይደለም። ሁለቱም ስሜታዊ ነው መከራከር ነው። በቃ ግን ደግሞ አንዴ እሺ ሄዱ ይምጣ እሺ በይው አንዴ። አላምነውም አላልኩም፣ ግን እያደረገ ያላቸው ነገሮች ተገቢ አይደሉም። አትሊስት
መደማመጥ አትሊስት መስማት ራሱ መቻል አለበት። እሺ የትኛው የምትይው ነገር ይስማና ደርሶ በቃ በዚህ እንስማማ ሩታዬ። በግልጽ ለምን እንደማትናገር ከዚህ በኋላ ምንም ነገር መነጋገር የለብንም። እኔም አልሄድም። ለሚፈጠረው ነገር ደግሞ ኃላፊነቱን ትወስጃለሽ አለ እኮ አሁን ቃል በቃል አለ እኮ። ስለዚህ ምንድነው የምንነጋገረው ካሁን በኋላ? እሱን ነገሩን ያው በስሜታዊነት እንትናገሩ እንደማመጥ ተነጋግረን ችግሩን እንፍታው ነው ያልኩት አይደለ? ኮሩታ ቶሎ ወደ ሀሳቡ ብገባ ተፈጠረ ምን ተፈጥሯል? እስኪ ንገሪኝ። ትልቅ ችግር እንደተፈጠረ እኮ ነው እያወራሽ ያለው። ምንም የተፈጠረ ነገር እኮ የለም። በቃ ላንተ አዊዚ ነው ቢኮዝ አድራጊው አንተ ስለሆንክ። ምን አደረኩኝ? ያለፈ ነገር እንትን እያነሳሽ አንቺ ሁሌ ህይወትሽን ልበጠብጪ ነው። ደጋግሜ ሺ ጊዜ ተናገር ያለው። እሺ ያለፈ ህይወት አያገባኝም። ሁለት አይደለም አንዴ በቃ አዳምጠኝ እያለች አንተ አቅሙ ከነበረ ከዚህ በፊት 10 20 50 60 ሴት ደርድር አይመለከተኝም ስለሱ። ስለዚህ ታዲያ በቃ አሁን ምን ለምን ታነሻለሽ ታዲያ ሩታ? አንዴ አብርሽ አዳምጣት፣ በቃ አዳምጣትና አዳምጣት እኮ ምንም ሩታ የምትፈልጊው ነገር እኔ ልሂድና ከፈለግሽ አውሪ ሩታ። አንተን እኮ ኦልሬዲ አወራሁህ እኮ ኢቭን ይሄንን ሐሳብ ራሱ እኮ ሊሰማኝ እኮ ፈቃደኛ አልነበረም። እሺ ይሰማሻል። እሺ አውሪኝ። ምን አውሪኝ ያለኩ አለቀ። ስረጋጋ እንዳወራ የምትፈልግ ከሆነ ትቆያለህ። አይ ካልክ አንተም ሂድ፣ እኔም እሄዳለሁ። አለቀ። ችግር የለውም። የተለያየ መኪና ላይ ቁጭ ብለን ቢሆን እንሄዳለን። አለቀ። እሄዳለሁ ታጅራ። እኔ እኮ መኪና ላይ መቀመጥሽ አይደለም ሩታ፣ ይሄን ነገር እንትን ያለው እያልኩኝ ያለሁት እኮ አይኔ እንዴት ማትፈልግ ከሆነ እንድትሄጂም ስላልፈለግኩ አይደለም ሩታ። ለምንድን ነው አስተሳሰብሽ ይዞ ነው? እሱ ላንቺ ብዬ ነው እያልኩሽ እኮ ነው። ገና ነው ወርሽ፣ መሄድ የለብሽም። እንቅስቃሴ አያስፈልግም በዚህ ሰዓት። ለራስሽ ብዬ ነው ይሄን ነገር እያደረኩት ያለሁት። እኔ አይደለም የምጠብቀው ልጄን ፈጣሪ ነው የምጠብቀው። እሱንማ ዶክተሮች እኮ እኔ ስላልኩኝ ሳይሆን ዶክተሮች ተናግረዋል አይደለ? ብዙ እንቅስቃሴ አታብዥ ተብለሻል። የኛ መንገድ ደግሞ ይታወቃል፣ ፒስታ ነው ኦልሬዲ ከአዲስ አበባ በቃ እኔ በሌላ መንገድ እመጣለሁ። አንተ በፒስታ በምን አይነት መንገድ ነው የምትሄጂው? ሩታ የትም አትሄጂም። እሺ ለደህንነት ሲባል የትም አትሄጂም። በእናትሽ ግን አይምሮሽን ንጹህ አድርጊውና ሄዶ ደርሶ ይምጣ። ከዚህ ያለው ነገር እዚህ ቁጭ ብለን እናወራለን። እኔም ማላፍ ሄዶ ይማረስ ማለት ነው። እኔ ከዚህ በላይ መንጨቃጨቅ አልፈልግም። እዛ ያለው ነገር ፊክስ አድርጎ ካመነበት ይመጣል። ተረጋግቶ ማውራት የሚችል ከሆነ ንገረው። እሺ ማለት ለአንድ ሰዓት ምናምን አውሩና ከዛ ቢያንስ እንዴት ፍቀጅለት። እኔ በደንብ ስረጋጋ ማውራት የሚፈልጋቸው ነገር እንደው ማለት ነው በሙሉ እኔ አላልኩም። እንደዛ በቃ አሰሚኝም ነው መከባበር ምናምን የሚባለው ነገር የለም። እኔ እንደዛ አላልኩም። እሺ እንደዛ ከሆነ እየነገርኩሽ ነው አይደል? አሁንም የራሱን ሀሳብ ነው ኢንፍሉዌንስ ያደረገው። ለምን አትሰማም አንተስ? ምን የምታወሪው ነገር እዚህ ነገር ነው? እሺ ምናምን በቃ እዚህ ነገር ነው የምታወሪው አይደለም? እና ታዲያ አውሪኝ። እሺ ምን እሺ ማስረዳት ባለብኝ መንገድ እንዳስረዳ ፍቀድልኝ። በመጀመሪያ ደረጃ ሁሌም እንደዚህ እየጮክ አታውራ፣ ወይም ደግሞ ሳውራ ከሀሳቤን ከት እያረክ እያቋረጥ። እሺ አውሪኝ ሰጠሁሽ። ምን አሁን ደግሞ እንደዚህ በእንደዚህ አይነት ሁኔታ ላውራ አልፈልግም። በቃ ላውራሽ ልታወሪ አስፈልጊም አይደል? በኋላ አወራሃለሁ። ኦኬ ልታወሪ አስፈልጊም አይደል? አንድ ነገር ልንገርሽ አይደል? አቤት ቤት ይዛት እኔ ቡታጀራ እሄዳለሁ። እስኪ የማን ድምጽ እንደሚሰማ ያለው እግዚአብሔርን አብርሃም አታደርገውም፣ ያለ እሷ ፍቃድ አታደርገውም። አብሽ አይ ተስማምቶ ቤት ነው አሪፍ። እንዲያውም ነገር ለማስተካከል ነው አይደል? እኔ ካላመንኩበት የትም አትሄድም እኮ አንቺ ቤት ሂጂ፣ እኔ እሄዳለሁ። አብርሽ አታደርገውም፣ ያለ እሷ ፍቃድ አታደርገውም። ወደ ቤቱ ሰራት በቃ እግዚአብሔርን አይሆንም። አብርሽ አይሆንም፣ በቃ ያለ እሷ ፍቃድ አይሆንም። ሌላ ነገር እንዲፈጠር አይፈልግም ነው አይደለ? እኔ አሰማኝም፣ እሷ ትሰማሃለች። ና በቃ ስማኝ እያለች ነው። ለዚህ ትሄድ እሷ ወደ ቤት ይዛት ሂድ። አብርሽ ሌላ ነገር እንዲፈጠር አልፈልግም። አብርሽ እውነት ቃልክ ሂድ። አቤት ተው ሂድ። እስኪ ልቀቂኝ አንቺ አብርሽ። እንደምታዩት ነገሩ በንግግር አሁንም ቢሆን ሊፈታ አልቻለም። እሷም ስሜታዊ ናለች በጣም፣ እሱም ደግሞ በጣም ስሜታዊ ሆኗል። ግን የዱባዩንና የቡታጅራውን ጉዳይ ሩታ ይሄ ነው ብላ ግልጽ ብትናገር ነገሮች ቶሎ የሚፈቱ ይመስለኛል። እሷም አንዳንድ ነገሮችን ውስብስብ እያደረገች ነው። በግልጽ ለምን ቡታጅራ ስትሄድ እሷን አገኛት፣ ለምን ዱባይ ደግሞ ሄደን ለምን ስታወራት ነበረ የሚለውን በግልጽ ብትነግረው ወይ ደግሞ ብትጠይቀው አሪፍ ነው ብዬ አስባለሁ። መልስም ሜቢ ልታገኝለት ትችላለች ብዬ ማሰበው በዛ ጉዳይ ላይ ነው። ጋይስ የዛሬ ቪዲዮ ይመስል ነበረ። በቀጣይ እስቲ ቡታጅራ ይሄዳል አይሄድም የሚለውን አብረን የምናየው ይሆናል። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።